ሰብስክራይብ በማድረግ ቤተሰብ ይሁኑ። ዱዓ ለማድረግ አላህ Subhanahu Wa Ta'ala ያደለው ሁሉ ጊዜም ዱዓ ማድረግ የሚቀናው ሰው فتحت له ابواب الرحمه ይላሉ የራህመት ደጃፎች በሙሉ ለዚህ ሰው ተከፍተውለታል። አንድ ሰው ሐሳብ ውስጥ ከገባ እንደው ጭንቀት ከወረሰው ከዛ ለመገናገል ቀልቡ ጥብብ ካለበት ምድር ሁሉ ካስጨነቀችውና ከጠበበችበት ያሰበውን ነገር ለማሳካት ያለው ብቸኛ መሳሪያ ዱዓ ነው። ሰው ታውቃላችሁ አንድ የሆነ ነገር ሲጠየቅ ሲለመን አትምጣብኝ አጠገቢ አትቅረብ የለመነውን ሰው ሁሉ ይጠላል። ገና ለገና ሲያየው መንገድ ቀይሮ ይሄዳል። ረቡል ዓለሚን ግን ለምን እኔ አልተለመንኩም ለምን እኔ አልተጠየቅኩም ብሎ የሚቆጣ ጌታ ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። فزهد في الدنيا يحبك الله ለዚች ዓለም ኑሮ ብዙ ቦታ አትስጣት ዱንያና ቃት አላህ ይወድሃል። وزهد في معيد الناس يحبك الناس ሰዎች ጋር ያለውን መخلوቆች ጋር ያለውን ነገር ደግሞ አትከጅል ክጃሎትን በሙሉ ወደ ማን አድርግ ወደ አላህ Subhanahu Wa Ta'ala ብቻ አድርግ ያን ጊዜ ሰዎች ይወዱሃል። ايها الاخوه والاخوات السلام عليكم ورحمه الله وبركاته. ثم اما بعد موضوع محاضرتنا اليوم الدعاء سلاح المؤمن. የዛሬው የትምርታችን ርዕስ الدعاء سلاح المؤمن دعاء የሙእሚኖች መሳሪያ የሚል ሲሆን ስለ ዱዓ የተወሰኑ ነገሮችን አንስተን ከዛ የዱዓ አዳቦችንና እንደዚሁም ደግሞ በዱዓ ላይ የሚፈጸሙ አንዳንድ ስህተቶችን እናነሳለን። فإن الدعاء طريق النجاة دعاء ማለት የመድህን ጎዳና ነው። ዱዓ ማለት ወደ አላህ Subhanahu Wa Ta'ala መዳረሻ መሰላል ነው። ዱዓ ማለት አዋቂዎች አላህን Subhanahu Wa Ta'ala በጥልቀት የተረዱ የተገነዘቡ ሰዎች ሁሉ ጊዜም የሚያልሙት የሚፈልጉት ወደ አላህ Subhanahu Wa Ta'ala የሚቀርቡበት ትልቅ መሳሪያ ነው። ዱዓ ማለት የሷሊሆች መጓጓዣ ነው። ዱዓ ማለት የተጨቆኑ ሰዎች ሁሉ መሸሻ መጠጊያ ነው። ዱዓ ማለት የደካሞች ሁሉ መሸሸጊያ ነው። በዱዓ አማካይነት በርካታ ኒዕማዎችን ከአላህ Subhanahu Wa Ta'ala እናመጣለን። በዱዓ አማካይነት በርካታ የመጡብንን በላዎችን እንከላከላለን። ሰዎች ከምንም ነገር ይብለጥ ዱዓ እጅግ ያስፈልጋቸዋል። የዱዓን ነገር አንድ ሙስሊም በምንም አይነት መልኩ አያስፈልገኝም ጭራሽ ሆኖ አያሳስበኝም ብሎ የሚተው ነገር አይደለም። ከዱዓ መብቃቃት የሚችል ሙስሊም ነኝ የሚል ሰው ማንንም የለም። ዱዓ ለበላ ሁሉ ጠላት ነው። በዱዓ አማካይነት ብዙ ሙሲባዎች ይመለሳሉ። ዱዓ ስናደርግ ሊመጣ የነበረው በላ ወደ ላይ ይመለሳል። ቢያንስ እንኳን ዱዓው የመጣውን ሙሲባ ይቀንሰዋል። ታዲያ ይህን ያህል ትልቅ ቦታ የተሰጠው ዱዓ ሙስሊም የሆነ ሰው ሁሉ ቆም ብሎ ስለ ዱዓ እንዴት ነው ዱዓ የሚደረገው? ዱዓ ምን አይነት ፈዳኢል አለው? ዱዓ አላህ Subhanahu Wa Ta'ala ዘንድ ያለው ትሩፋት ምንድነው? ዱዓ አደብ የለውም ወይ? በዘፈቀደ እንደተገኘ ዝም ብሎ ነው ወይ የሚደረገው? ዱዓ የሚባለው ነገር ላይ ስንት ሰዎች ምን ያደረጉ ምን እየተሳሳቱ እንደሆነ ሁላችንም እናውቃለን። ታዲያ የዱዓ ነገር ይህን ያህል ከፍተኛ ክብደት የሚሰጠውን ነገር አንድ ሙስሊም የሆነ ሰው የዱዓን ፈዳኢሉን ዱዓ ያለውን ደረጃውን እንደዚሁም ደግሞ አዳቡን ሁሉ በስርዓቱ ሊማር ይገባል። አላህ Subhanahu Wa Ta'ala ከሁላችንም እንግዲህ መስፈርቱን አሟልተን ዱዓችንን በትክክል አድርገን አላህ Subhanahu Wa Ta'ala የሚቀበለን ያድርገን እያልኩኝ ወደ መጀመሪያው የዱዓ አካል ወደ ሆነው የትምርታችን ርዕስ ፈዳኢሉ ዱዓ የዱዓ ትሩፋቶች ዱዓ የሚያስገኛቸው ውጤቶች ወደሚለው ርዕስ ገባለሁ። በነገራችን ላይ ይህንን ዱዓ የሚለውን ርዕስ
እንደው ለማንሳት የፈለኩት ለምንድነው ብዙዎቻችን ዱዓ ስናደርግ አንታይም ብዙዎቻችን ዱዓ የሚያደርጉ ሰዎችን ስናይ እንቀናለን እንደው ገሌ እጆቹን ዘርግቶ አይመልስም እያነባ እያለቀሰ አላህን Subhanahu Wa Ta'ala ይለምናል ይያል እንደው አልፎ ዱዓ የሚያደርጉ ሰዎችን ስናይ ውስጣችን ባዶ ስለሆነ እነሱን እንደ ትልቅ ነገር አድርገን ስናይ ይሄ ሁሉ ምን ነው የሚያሳየው ሁላችንም ዱዓ እንደተውን ዱዓ የሚባለው ነገር አንዳንድ ሰዎች ልክ አንዳንድ ቦታ ላይ እዚህ ቦታ ላይ ዱዓ በጀማዓ ወይም በሆነ መልኩ ዱዓ አይደረግም ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው በእንደዚህ አይነት መልኩ ነው ሲባሉ ጭራሹኑ ዱዓ አታድርጉ የተባሉ የሚመስላቸው በርካታ ሰዎች አሉ እና ይሄ ሁሉ የሚያሳየው ዱዓን በጣም ርቀናል ዱዓ የኢማን ጥፍጥና የምናገኝበት ትልቅ ቦታ ነው ኢማም ሐሰን አልበስሪ አለይሂ ረህመቱላህ ሲናገሩ ምን ይላሉ ተፈቀዱ الحلاوه في ثلاث ይላሉ የኢማንን ጥፍጥና ሶስት ቦታዎች ላይ ፈልጉት ሶስት ስፍራዎች ላይ የኢማንን ጥፍጥና ታገኛላችሁ በምን ላይ ይላሉ አንደኛ ሶላት ይላሉ በሶላት ላይ ሁለተኛ ቁርአን ስትቀሩ ሶስተኛ ደግሞ ዱዓ ስታደርጉ እነዚህ ቦታዎች ላይ የኢማንን ጥፍጥና ፈልጉ ይላሉ فإن وجدتموها እነዚህም የኢማንን ጥፍጥና በእነዚህ ሶስት ስፍራዎች ላይ ካገኛችሁ ይላሉ فاحفظوها አላህ እንዳይቀማችሁ በማዕሲያ በተለያየ ወንጀል አማካይነት እንዳይወስድባችሁ ጠብቁና አቆዩ واحمدوا الله على ذلك الله سبحانه وتعالى በዚህ አመስግኑት وإن لم تجدوها የኢማንን ጥፍጥና በእነዚህ በሶስት ነገሮች ላይ በሶላት በቁርአን በዱዓ ላይ ካላገኛችሁ فاعلموا أن أبواب الخير عليكم مغلقة ይላሉ የኸይር ደጃፎች በሙሉ እንደተዘጉባችሁ እወቁ እያሉ ኢማሙ الحسن البصري عليه رحمة الله ያስቀምጡልናል ብዙዎቻችን ከዱዓ ርቀናል ዱዓ የሚባለው ነገር ብዙን ጊዜ አናደርግም ልክ ከአላህ Subhanahu Wa Ta'ala የተብቃቃን ይመስል ራሳችንን ችለናል ምንም ያንተን እርዳታ እገዛ አንፈልግም ልክ ምንል ይመስላል መቼም ምላሳችንን አውጥተን ባንልም ዱዓ መተዋችን በተግባራችን ይህንን ከማለት ተለይቶ አይታይም ዱዓ በርካታ ፈድሎች አሉት ተቆጥሮ የማይዘለቁ በርካታ ፍሬዎች አሉት እንደው የዱዓን ጠቀሜታዎችን ለማንሳት እንደው ይሄ ነው ብለን ለመግለጽ ራሱ የሚከብድ ነው እንደው አንዱን እንኳን ብንወስድ ዱዓ ኢባዳ መሆኑ ብቻ በቂ ነው የኢባዳዎች ሁሉ አውራ የኢባዳዎች ሁሉ ንጉስ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓን ያስቀመጡት ዱዓ ሁሉ ነገር ነው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ ላይ ሼክ ናስሩዲን አልአልባኒ ሰሂህ ነው ባሉት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደው ዱዓ ሌላ ፈድል ባይኖረው ኢባዳ የኢባዳዎች ሁሉ አውራ መሆኑ የሚበቃ መሆኑን ለማሳየት አዱዓኡ هو العباده ይላሉ ዱዓ ማለት ዒባዳ ማለት ነው ይሉናል ዱዓ ማለት ኢባዳ ነው ሲባል ምን ይመስላል ቃሉ በቀጥታ ሲታይ በቃ ኢባዳ የሚባለው ነገር ሁሉ ዱዓ ነው ከዱዓ ውጪ ሌላ ኢባዳ የሚባል ነገር የለም የሚል ይመስላል የቃሉ አቀማመጥ እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ልክ الحج عرفة ሐጅ ማለት አረፋ ነው እንዳሉት ሌላው البر حسن الخلق መልካም ስራ ብሎ ማለት ጥሩ ስነ ምግባር ነው ይያሉ የተለያዩ ነገሮችን እያነሱ ክብደት ለመስጠት እንዳስቀመጡት እዚህም ቦታ ላይ ደግሞ የኢባዳዎች ሁሉ አውራና ቁንጮ ዱዓ ነው ይላሉ ለዱዓ ፈድሉ እንደው ይሄ ብቻ በቂ ነበር ማለት ይቻላል ዱዓን መተው አላህ Subhanahu Wa Ta'ala ከመገዛት እንደ መኩራት ይቆጠራል አንድ ሰው ዱዓ ከተወ አላህ Subhanahu Wa Ta'ala በቃሉ አልገዛም ኮርቻለሁ ባይልም በተግባሩ ግን አላህ Subhanahu Wa Ta'ala ከመገዛት ኮርቷል ምን ይላል አላህ Subhanahu Wa Ta'ala وقال ربكم ادعوني ይላል ጌታቸው አላህ Subhanahu Wa Ta'ala እኔን ለምኑኝ አስተጅብ ለኩም የጠየቃችሁኝን ነገር እሰጣችኋለሁ ዱዓችሁን ሙስተጃብ አደርጋለሁ إن الذين يستكبرون عن عبادتي أنين كمجزات يميكورو سوج سيدخلون جهنم داخرين
ጀሃነብን የተዋረዱ ሆነው ይገባሉ እዚህ ላይ እኔን ከመገዛት በማለት የተፈለገው ምንድነው እኔን ከመለመን ያ አላህ እንዲያድርግልን ጌታችን እንዲስራልን እንደዚህ ፈጽምልን ብለው ከመጠየቅ የሚኮሩ ሰዎች ማለት ነው እነዚህ ሰዎች ጀሃነብ ተዋርደው ይገባሉ ይላል ሱረቱል ጋፊር ላይ ረቡል ዓለሚን ሲጠቅስ ዱዓ ማለት አንድ ሰው በአላህ Subhanahu Wa Ta'ala ላይ እንደሚመካ ማረጋገጫ ነው ምክንያቱም አላህን የሚለምን ሰው ዱዓ በሚያደርግበት ጊዜ ምን ያደረገ ነው ጌታዬ አግዘኝ ነገሬን ሁሉ ወደ አንተ አስጠግቻለሁ ካንተ ውጪ መሸሻ ማምለጫ መጠጊያ የለኝም አንተ ለመሸሻዬ መጠጊያዬ መድረሻዬ ብሎ ወደ አላህ Subhanahu Wa Ta'ala የሚመካ በርሱ ላይ የሚተማመን ወደሱ የሚሸሽ መሆኑ ማረጋገጫ ነው ከዚያም አልፎ ዱዓ ማለት ደግሞ የአላህን Subhanahu Wa Ta'ala መመሪያ ተግባራዊ ማድረጊያም መንገድ ነው አላህ Subhanahu Wa Ta'ala በቃሉ ላይ ሲያዝ ምን ይላል وقال ربكم ادعوني استجب لكم ብሏል ከላይ እንዳየነው ጌታችሁ አላህ Subhanahu Wa Ta'ala እኔን ለምኑኝ ዱዓችሁን ሙስተጃብ አደርጋለሁ ብሏል ይሄ ادعوني የሚለው ተዛዛዊ ግስ ነው አምር ነው አንድ ሰው ዱዓ ማያደርግ ከሆነ የአላህን Subhanahu Wa Ta'ala ትእዛዝ አልፈጸመም ማለት ነው ዱዓ ሙስሊም የሆነ ሰው የሚያስባቸው መልካም ነገሮች ሁሉ ወደ ራሱ ወደ ኪሱ የሚያስገባበት መሳሪያ ነው ጠንካራ መሳሪያ እንደዚሁም ደግሞ ወደሱ የሚመጡ ሙሲባዎችን ሁሉ ሸሮችን ሁሉ የሚከላከልበት ትልቅ መከላከያ ነው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም من فتح له منكم باب الدعاء ይላሉ የዱዓ በር ከናንተ ውስጥ የተከፈተለት ይላሉ ምን ማለት ነው ዱዓ ለማድረግ አላህ Subhanahu Wa Ta'ala ያደለው ሁሉ ጊዜም ዱዓ ማድረግ የሚቀናው ሰው فتحت له ابواب الرحمه ይላሉ የራህመት ደጃፎች በሙሉ ለዚህ ሰው ተከፍተውለታል وما سئل الله شيئا يعطي احب اليه من ان يسال العافيه ሐዲሱን በመቀጠል ምን አሉ አላህ Subhanahu Wa Ta'ala እንደው ተጠይቆ ከሚሰጣቸው ነገሮች ሁሉ ተጠይቆ ሲሰጥ ይብለጥ ደስ የሚለው አፊያን ሲለመን ነው አላህ Subhanahu Wa Ta'ala አፊያ ይስጠን አላህ Subhanahu Wa Ta'ala አፊያ ያልሰጠው ሰው ማንም ሊሰጠው አይችልም ሐኪም አፊያ ሊሰጠው አይችልም መድኃኒት አፊያ ሊሰጠው አይችልም በገንዘቡ በሀብቱ አፊያ ሊገዛ አይችልም ስለዚህ ምን እንደነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም እንደው አላህ ተጠይቆ ሲሰጥ ይብለጥ ደስ የሚለው አፊያን ተጠይቆ ሲሰጥ ነው ይላሉ አፊያ ከሌለ ምንም ነገር ማድረግ አይቻልም ለአፊያችን አላህን Subhanahu Wa Ta'ala ልንለምነው ይገባል ገንዘብ ካለ በሰማይ መንገድ አለ የፈለኩበት ቦታ ሄጄ ተከማለው ቢል አበደል አባድ ቢሊዮኖችን ቢከሰክስ አላህ አፊያ ካልሰጠው ማንም ሊሰጠው አይችልም ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን በመቀጠል ان الدعاء ينفع مما نزل وما لم ينزل ይላሉ ዱዓ ይጠቅማል ከመጣ ሙሲባ ከደረሰብን ካረፈብን ሙሲባ ያ ሙሲባ ከኛ ላይ እንዲነሳ ይጠቅማል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ገና ደግሞ ረቡል ዓለሚን አቅዶ በእኛ ላይ ሊያወርደው ያሰበው በላም ካለ ያንንም ደግሞ በመከላከል በኩል ይጠቅማል ስለዚህ ምን አሉ ነብያችን فعليكم عباد الله بالدعاء يا الله ባሮች አደራችሁን አላህን Subhanahu Wa Ta'ala ለምኑት ይላሉ ይሄ ሐዲስ ኢማሙ ትርሚዚ ዘግበውታል ሼክ ነስሩዲን አልአልባኒ ሐሰን ነው ብለውታል ዱዓ ማለት ያለው ፈድል ብዙ ነው ዱዓ ሲላሁን استخدمه الانبياء في اصحاب المواقف አንቢያዎች አስጨናቂ ከባድ በሆነ ሰዓት አውጥተው የተጠቀሙበት ካርድ አውጥተው የተጠቀሙበት መሳሪያ ነው ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት በመጀመሪያው ዓመት አካባቢ ሙሽሪኮች በሺ የሚቆጠር ወታደር ይዘው ሺ ገደማ የሚሆኑ ወታደሮችን ይዘው ነብያችን ሰለላሁ ዐለይሂ ወሰለም ደግሞ 310 ምናምን 19 ገደማ የሚሆኑ ወታደሮቻቸውን ይዘው ወጥተው መጨረሻ ከሙሽሪኮች ጋር ፊት ለፊት ከተሰለፉ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ያኔ እነዚህ ሱሐቦች እንዳያልቁብኝ ብሎ አላህን Subhanahu Wa Ta'ala ሁሉም ቦታውን ስትራቴጂ ወታደሮቻቸውን እገሌ ይሄን ቦታ ያዝ እገሌ ፊት አውራሪ ሁን እገሌ ደጀን ሁን እገሌ ቀኛዝማች እገሌ ግራዝማች ብለው ሁሉንም ቦታ ካያዙ በኋላ መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም አውጥተው የተጠቀሙበት መሳሪያ ዱዓ ነው በዛ በጭንቅ ሰዓት ነብያችን ሰለላሁ ዐለይሂ ወሰለም ፊታቸውን ወደ ቂብላ አዙረው ሁለት እጆቻቸውን ወደ ላይ አንስተው
ብብታቸው እስኪታይ ድረስ ወደ ላይ ዘርግተው ምን ነበር ሲሉ የነበሩት اللهم انجز لي ما وعدتني ጌታዬ ያ አላህ የገባህልኝን ቃል ኪዳን አረጋግጥልኝ اللهم آت ما وعدتني ጌታዬ ቃል የገባህልኝን ነገር ስጠኝ اللهم ان تهلك هذه العصابه ጌታዬ ሆይ እዚህ ጋር የተሰበሰቡ ካንተ በስተቀር ሌላ አምላክ የለም አንተን ብቻ ነው የምንገዛው ብለው የተሰበሰቡ እነዚህን ሰዎች ብታጠፋቸው لا تعبد في الارض ካሁን በኋላ በመድር ላይ የሚገዛ የለም እባክህ ጌታዬ ያሉ ነብያችን ሰለላሁ ዐለይሂ ወሰለም ድምጻቸውን ከፍ አድርገው እጆቻቸውን ወደ ላይ ዘርግተው ቂብላን ተክታችተው ሲለምኑ በዛ በጭንቅ ሰዓት እንባቸው እየፈሰሰ ሰለዋቱላሂ ረቢ ወሰላሙ ዐለይሂ سقط رداؤه ኩታቸው ከላያቸው ላይ ወደቀ ተንበርክከዋል ወደ አላህ Subhanahu Wa Ta'ala ይጮሃሉ በዚህ ሰዓት ጮሃታቸውን ልቅሷቸውን ጭንቀታቸውን የተመለከተው አቡበክር ሲዲቅ ረዲየላሁ ዐንሁ መጣና መሬት ላይ የወደቀውን ኩታ አንስቶ ነብዩ ሰለላሁ ዐለይሂ ወሰለም ትከሻ ላይ ካስቀመጠው በኋላ ከኋላ ደግፍ አድርጎ ያዛቸውና ምን አላቸው ያ ነብይላህ ከፋክ አንተ የአላህ ነብይ ይበቃሃል ከፋከ ሙናሸደቱከ ረበከ ለጌታህን አላህ Subhanahu Wa Ta'ala መማጸንህ እየየብለህ ማልቀስህ ይበቃሃል ብዙ ጮህክ ወደ አላህ Subhanahu Wa Ta'ala ብዙ አለቀስክ ብዙ አላህን ተማጸንክ فإنه سينجز لك الله سبحانه وتعالى يقبلهن قال يفصملሃል سينجز لك ما وعدك ብለው አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ልብሳቸውን አልብሰው ነው ያስነሷቸው ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ በዛን ሰዓት ጠባላለ መሬት ሁሉን በሰው ደረጃ የሚደረገውን አስባብ ካሳኩ ካሟሉ በኋላ ሁሉን ነገር ሲያደርጉ የሚጨረሻ መጠጊያ ያ ሁሉ ሰበብ ውጤት እንዲያመጣ ያስጠጉት ወደ ማን ነው ወደ አላህ Subhanahu Wa Ta'ala ነው ወደ አላህ ወደ እሱ ወደ خالق السماوات والارض ሰው ሰበብ ብቻ ስለያዘ ውጤት ያመጣል ማለት አይደለም ሙሽሪኮች ቁጥራቸው እንግዲህ ወደ ሺህ ገደማ ነው መሳሪያ ሁሉ ይዘው ተደራጅተው ነው የመጡት ነብዩ ሰለላሁ ዐለይሂ ወሰለምና ሱሐቦች ግን ቁጥራቸው ትንሽ ነው ቢሆንም ግን አላህ Subhanahu Wa Ta'ala አሸንፍ ያለው ሁሌም ያሸንፋል ከም من فئة قليلة غلبت فئة كثيرة بإذن الله سنتنا سنت تكيت ቡድኖች እጅግ ከነሱ በብዙ ጥፍ የሚበልጡ በርካታ ጭፍራዎችን አንቆታክቷል በአላህ Subhanahu Wa Ta'ala ፈቃድ አላህ Subhanahu Wa Ta'ala እንዳለው ለነብዩ ሰለላሁ ዐለይሂ ወሰለም ምን አደረገላቸው ዱዓቸውን مستجاب አድርጎ ቁርአን ሲያወርድ إذ تستغيثون ربكم فاستجاب لكم أني ممدكم بألف من الملائكة مردفين ይላል ምን አላቸው አላህ إذ تستغيثون ربكم ጌታችሁን አላህን Subhanahu Wa Ta'ala ድረስልን ብላችሁ በተማጸናችሁ በጮሃችሁ ጊዜ فاستجاب لكم الله سبحانه وتعالى استغاثاችሁን ጮሃታችሁን አውጣን ድረስልን የሚለውን ጮሃታችሁን ሰምቶ ምላሽ ሰጣችሁ أني ممدكم بألف من الملائكة مردفين ተከታታይ ሆነው የሚመጡ 1000 መላእክቶችን በእነሱ ረዳቸዋለሁ አለ አላህ Subhanahu Wa Ta'ala መላእክቶችን አውርዶ ያኔ አዛስ ያደርጓቸው የነበሩ ሙጅሪሞች ሁሉ እንደ ቅጠል እንዲረግፉ ጉድጓድ ውስጥ ሁሉ እንዲጣሉ አላህ Subhanahu Wa Ta'ala አድርጓል ነብዩላህ አዩብ አለይሂ ሰላም በጭንቅ ሰዓት ብዙ ሙሲባ እንደ ዝናብ እንደ ዶፍ ወርዶባቸው ሰዎች ሁሉ ከሳቸው ሸሽተው አንድም ሰው ወደሳቸው አንቀርብም ብሎ ለሳቸው የሚያዝንላቸው ጠፍተው ይሄ ሰውዬ የመጨረሻ ርኩስ ነው መጥፎ ነው የሆነ ክፉ ወንጀል ቢሰራ ነው አላህ Subhanahu Wa Ta'ala እንዲህ ያደረገው ብለው ሸሽተው ነበር ባለቤታቸው ስትቀር በዚህ በጭንቅ ሰዓት ሰው ሁሉ ሲሸሻቸው እሳቸው በትግስት ከዛሬ ነገ አላህ Subhanahu Wa Ta'ala ይሄን በላይ ያነሳልኛል ብለው ብዙ በصبر ጠበቁ ከዛ ጊዜው እየረዘመባቸው ሲሄድ ምንድነው ያደረጉት ከአላህ Subhanahu Wa Ta'ala ውጪ ይሄንን ነገር መቼም የሚያነሳው እንደሌለ ያቃሉ አሁንስ ሶብሬም እየደከመ ነው ስለዚህ ወደ ጌታዬ ነው ስሞታዬን ማቅረብ ያለብኝ ብለው ወደ አላህ Subhanahu Wa Ta'ala እጃቸውን አንስቶ ምን አሉ ሱረቱል አንቢያ ላይ ሲያነሳ ወአዩበ ኢዝ ናዳ ረበሁ አዩብ አለይሂ ሰላም አስታውስ አዩብን ጌታውን አላህን Subhanahu Wa Ta'ala በተጣራ ጊዜ ምን ብሎ አኒ መሰኒ የድሩ ጌታዬ እኔ ክፉ ነገር አግኝቶኛል በበሽታ ታስሬ የተቆራመድኩኝ በበሽታ ያልጋ ቁራኛ ሆኜ ተሰቃይቻለሁ ጉዳት ደርሶብኛል ወአንተ አርሐሙር ራሂሚን አንተ የአዛኞች ሁሉ አዛኝ ነህ መخلوቆች ሁሉ ሸሽተውኛል አንተ የአዛኞች ሁሉ አዛኝ ነህና እባክን
ጌታዬ ይሄንን ነገር ከኔ ላይ አንሳ ሲሉ فاستجبنا له ይላል አላህ ለአዩብ አለይሂ ሰላም ዱዓቸውን ሰማነው አዩብን ይላል فكشفنا ما به من ضر እሱ ላይ የነበረውን ጉዳት በሙሉ አነሳንለት ይላል نعم الله سبحانه وتعالى ነው በጭንቅ ሰዓት ሲጠራ أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله ይላል أمن يجيب المضطر የተቸገረ ሰው إذا دعاه በሚለምነው ሰዓት ምላሽ የሚሰጥ ويكشف السوء መከራን የሚያነሳ ويجعلكم خلفاء الأرض በምድር ላይ ተተኪ የሚያደርጋችሁ أإله مع الله ከአላህ سبحانه وتعالى ውጪ ሌላ አምላክ አለን ይላል سبحان الله لا ملجأ ولا منجا إلا إليه መሸሻ ማምለጫ መጠጊያ ከሱ በስተቀር የለም አዩብ አለይሂ ሰላም አላህን ለመኑ ያን ሁሉ ሙሲባ ረቡል ዓለሚን አንስቶላቸዋል ዱዓ ሐሳባችንን ጭንቀታችንን ሁሉ አላህ Subhanahu Wa Ta'ala ከኛ ላይ የሚያነሳበት መሳሪያ ነው አንድ ሰው ሐሳብ ውስጥ ከገባ እንደው ጭንቀት ከወረሰው ከዛ ለመገላገል ቀልቡ ጥብብ ካለበት ምድር ሁሉ ካስጨነቀችውና ከጠበበችበት ያሰበውን ነገር ለማሳካት ያለው ብቸኛ መሳሪያ ዱዓ ነው ዱዓ ሲያደርግ አንድ ሰው ጌታውን አላህን Subhanahu Wa Ta'ala ይወያያል ችግሩን ለአላህ Subhanahu Wa Ta'ala ይነግራል ደካማነቱን ያምናል ደካማ አቅም የለሽ መሆኑን ያረጋግጥበታል ጌታዬ ዱዓ ሲያደርግ አንድ ሰው ያ ረቢ እኔ ደካማ ነኝ ያ ረቢ እኔ ወደ አንተ ፈላጊ ነኝ ጌታዬ አንተ ለማን ትተውኛለህ እያለ ወደሱ ይማጸንበታል በዛን ሰዓት ዱዓ ሲያደርግ የመጣ በላ ሁሉ ካለ ይመለሳል ከዚያም አልፎ አላህ Subhanahu Wa Ta'ala ዱዓ ባለማድረጉ የተቆጣው የነበረውን ሰውዬ ያን ቁጣውን አላህ Subhanahu Wa Ta'ala የሚያነሳበት ነው ዱዓ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ዱዓ ካላደረገ ይላሉ من لم يسأل الله يغضب عليه አላህን አንድ ሰው ያለመነ እንደሆነ ለምን ይሄ ባሪያዬ አልለመነኝም እንደው ከኔ ሌላ መጠጊያ መሸሻ አለው ከኔ ሌላ ጉዳዩን የሚፈጽምለት አለ ብሎ አላህ Subhanahu Wa Ta'ala ይቆጣል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ አህመድ በዘገቡት ሐዲስ ላይ አንዱ ሻኢር ምን ይላል የአላህ Subhanahu Wa Ta'ala እና የሰውን ሁለቱን ሲያነጻጽር ሰው ታውቃላችሁ አንድ የሆነ ነገር ሲጠየቅ ሲለመን አትምጣብኝ አጠገቢ አትቅረብ የለመነውን ሰው ሁሉ ይጠላል ገና ለገና ሲያየው መንገድ ቀይሮ ይሄዳል ረቡል ዓለሚን ግን ለምን እኔ አልተለመንኩም ለምን እኔ አልተጠየቅኩም ብሎ የሚቆጣ ጌታ ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሱሐቢ አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ምከረኝ ምክር አላቸው ምን አይነት ምክር አንድ የሆነ ስራ በተገብረው አላህን Subhanahu Wa Ta'ala የሚያስደስት እንደዚሁም ደግሞ ሰዎችንም የሚያስደስት ነገር እንድሰራ ጥሩ ስራ አመላክተኝ ወይ ምከረኝ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው ምንድነው ያሉት فزهد في الدنيا يحبك الله ለዚች ዓለም ኑሮ ብዙ ቦታ አትስጣት ዱንያና ቃት አላህ ይወድሃል وزهد في معيد الناس يحبك الناس ሰዎች ጋር ያለውን መخلوቆች ጋር ያለውን ነገር ደግሞ አትከጅል ክጃሎትን በሙሉ ወደ ማን አድርግ ወደ አላህ Subhanahu Wa Ta'ala ብቻ አድርግ ያን ጊዜ ሰዎች ይወዱሃል የሰው ልጅ ሲለመን የሰው ልጅ ሲጠየቅ ሁሉ ጊዜም ምንድነው የሚያደርገው አንድ ጊዜ ለምሳሌ ጥሩ ጓደኛ ኖሮ እባክህ ነገሬ እንደው እርዳኝና ምስትል አብሽር ሁሉ ጊዜም ሲቸግር እኔ ጋር እየመጣ ጠይቅ እኔ ጋር እየመጣ ይሄንን ነገር አድርግ እኔ እሰጥሃለሁ ያለው ሰው 3 ቀን አከታትሎ በሄድበት ሰው እንዴ ሰው ያላበዛው ምን እንደኔ እኮ ለሞራል ብዬ ነው እንጂ ያልኩት እንደው ከምር ሁሉ ጊዜ ያከታተለ አሁንም ይጠይቀኛል ብሎ በጥላቻ እንደውም በር ካለ ግቢ እንዳትከፍቱለት ስልክም ከሆነ ስልኩን ሁሉ ቁጥሩን አይቶ አላነሳም እንደው አላናገረውም የሚልበት ሁኔታ ነው ሰው ቢናገርም ብዙ ጊዜ ረጅም ሰዓት መስጠት አይችልም ምንም እንኳን ቸር ቢሆን ምንም ለጋስ ቢሆን የሰው ልገሳ እንደ አላህ Subhanahu Wa Ta'ala አይደለም ረቡል ዓለሚን ግን ሁሉ ጊዜም ባሪያው ቢጠይቀው ሁሉ ጊዜም ስጠኝ ቢለው አላህ ይወዳል ያስደስተዋል ባሪያዬ ወደኔ መጣ ከኔ ሌላ የሚሰጥ ማንንም እንደሌለ አውቆ ወደኔ ፊቱን አዞረ ብሎ አላህ Subhanahu Wa Ta'ala ይደሰታል በግልባጩ ግን አላህን አልጠይቅም ብሎ ወደ መخلوቃቶች መሄድ ከሆነ ወይም ደግሞ መخلوቃቶች ጋር ባሄድ እንኳን አላህንም ባይጠይቅ በራሴ ይብቃቃለው ቢል አላህ Subhanahu Wa Ta'ala እንዴት እንደሚቆጣው ነው ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሐዲሱ ላይ ያሳዩን አንዱ ከሙስሊም ገጣሚዎች አንዱ ሲገጥም ምን አለ ላ ተስአለና በኒ አደም حاجة
وصل الذي أبوابه لا تحجب ጉዳይ ካለ የአደም ልጅ መخلوቅን አትጠይቀው ሁሉ ጊዜም በሮቹ ክፍት ይሆኑ ማይዘጉ ይሆኑትን ጌታ አላህን Subhanahu Wa Ta'ala እንጠይቅ الله يغضب إن تركت سؤاله الله سبحانه وتعالى እሱን መጠየቅ ስትተው ይቆጣል ወቡነየ አደም ሒነ ይስአሉ يغضب የአደም ልጅ ግን ሲጠየቅ ለምን ተጠየቅኩኝ ብሎ ይቆጣል ይሄ እንግዲህ አላህ Subhanahu Wa Ta'ala የሰውን ጠቢዓና የመخلوቅና የኻሊቅን ልዩነቱ እንዴት አድርጎ እንዳስቀመጠልን ነው የሚያሳየው ሻዒሩ ዱዓ የተጨቆኑ የተበደሉ ሰዎች መሳሪያቸው ነው ዙልም የደረሰበት በየቦታው ዙልሙን ለማን ሄጄ ልንገር እንደው ለማን ልናገር ጌታዬ ገሌ በደለኝ ብሎ ወደ አላህ Subhanahu Wa Ta'ala የሚያሰማ ሰው ረቡል ዓለሚን ወዲያውኑ ያንን መሳሪያውን ሰውየው ሲጠቀም ወደ አላህ ሲተኩስ አላህ Subhanahu Wa Ta'ala ወዲያውኑ ሙስተጃብ ያደርገዋል አንድ ሰው ተበድሎ ከለመነ አላህ Subhanahu Wa Ta'ala ወዕዘቲ ወጀላሊ ለአንሱረነኪ ነው የሚለው ዱዓው ራሱ በኃያልነቴ በግርማዊነቴ እምላለው እንደው የዚህን የተበደለ ሰውን ዱዓ ሙስተጃብ አደርጋታለሁ ዱዓው መሬት ጠባትልም ወለው بعد حين ነው የሚለው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ከለታት አንድ ቀን ቢሆን እንኳን መሳካቱ አይቀርም የተበደለ ሰው ሁሉ ጊዜም መخلوቅ ገንዘብ ያለው ስልጣን ያለው ሰው ሌላውን ሊጨቁን ሊበድል ይችላል ጭቁን ግን ሁሌም ሚጮህ ወደ አላህ Subhanahu Wa Ta'ala ነው ዱዓ የጭቁኖች መሳሪያ ነው ዱዓ ወመፍዘዑ الضعفاء የደካሞች ሁሉ መጠጊያ ነው ቀልባቸው የተሰበሩ ሰዎች አስባቦች ሁሉ ሲቋረጡባቸው ወዴት ነው የምንገባው ብለው የህይወት ሁሉ መስኮቶች የተዘጉ ሲመስላቸው መሸሻቸው መጠጊያቸው አላህ Subhanahu Wa Ta'ala ደጃፎች ሁሉ ገንዘብ ያላቸው ሀብት ያላቸው አቅም ያላቸው ሰዎች ሁሉ በሩን ሲዘጉባቸው ሁሉ ጊዜም ወዴት ነው የሚሄዱት ደካሞች የተጨቆኑ ሰዎች ወደ አላህ Subhanahu Wa Ta'ala ነው ወደ አላህ የማይሄዱ ከሆነ መخلوቆች አንዲት ነገር ሊጠቅሟቸው አይችሉም ኢማሙ ሻፊዒ አለይሂ ረህመቱላህ ስለ ዱዓ ትልቅነት ሲናገሩ ዱዓን በቀላል እንዳናየው ምን አሉ አተህዘኡ ቢዱዓኢ ወተዝደሪሂ ወማ ተድሪ ቢማ صنع الدعاء سهام الليل لا تخطئ ولكن له أمد وللأمد انقضاء ይላሉ በዱዓ ነው ወይ የምትቀልደው ዱዓ ነው ወይ የምትንቀው ይላሉ ሻፊዒ وما تدري بما صنع الدعاء دعاء من እንደሰራ ስለማታውቅ ነው ዱዓ ምን እንዳደረገ አታውቅምና ነው ዱዓ ማለት ሲሃሙ الليل لا تخطئ አንድ ሰው በሌሊት ተነስቶ ያ ረቢ ብሎ ወደ አላህ Subhanahu Wa Ta'ala ሲለምን ነው ይህንን ምን አሉ ሲሃሙ الليل لا تخطئ ዱዓ ማለት በጨለማ የሚተኮስ ቀስት ሆኖ ግን የማይስት ነው ይላሉ ولكن له أمد ይላሉ ዱዓ ባይሆን ግን ጊዜ አለው وللأمد انقضاء ዱዓ ሙስተጃብ የሚሆንበት የራሱ የሆነ ጊዜ አለው ጊዜ ደግሞ ማለቁና መድረሱ አይቀርም ይላሉ አላህ Subhanahu Wa Ta'ala ለባሮቹ ቅርብ የሆነ ጌታ ነው አላህ Subhanahu Wa Ta'ala ባሮቹ በሚጠሩት ሰዓት ሪፖርተር ወይም ደግሞ ወሬውን የሚያደርስለት ብዙ መخلوቅ የሚፈልግ ጌታ አይደለም አላህ Subhanahu Wa Ta'ala ረቡል ዓለሚን ከባሮቹ ቅርብ የሆነ ጌታ ነው ባሮቹ ከለመኑት ወዲያውኑ ዱዓቸውን ሙስተጃብ ያደርጋል ምን አለ አላህ Subhanahu Wa Ta'ala وإذا سألك عبادي ባሮቼ ስለኔ በሚጠይቁህ ወቅት ጌታችን አላህ Subhanahu Wa Ta'ala ቅርብ የሆነ አምላክ ነው ወይስ ሩቅ ነው ብለው ሲጠይቁ ምን በላቸው አለ አላህ Subhanahu Wa Ta'ala فإني قريب أجيب دعوة الداعي እኔ ቅርብ ነኝ የለማኞችን ልመና እሰማለሁ ወዲያው ልመናቸውን ሙስተጃብ አደርግላቸዋለሁ ለማኝ በለመነኝ ጊዜ أجيب دعوة الداعي إذا دعاني የሚለምነኝ ሰው ሲለምን ዱዓውን ወዲያውኑ ምን አደርጋለሁ ሙስተጃብ አደርጋለሁ ባይሆን ምን ይላል አላህ Subhanahu Wa Ta'ala فليستجيبوا لي እኔን አድርግልን ያ አላህ እንዲስራልን ብለው እነሱ እንደሚለምኑኝ ሁሉ እኔም ደግሞ እንዲያድርጉ እንዲስሩ የምላቸው ነገር فليستجيبوا لي ለኔም እሺ በሉ ይስሩ ያላህን እሺታ የፈለገ ሰው አላህን ያዘዘ እንዲያድርግልኝ ይያለ አላህ የሚያዘውን አልሰራም ያለ ሰው ዱዓው አበደል አባድ ሙስተጃብ አይሆንም وليؤمنوا بي بني بتككل يمنوا لعلهم يرشدون الى الله سبحانه وتعالى بني بتككل يمنوا تككلኛው መንገድ እንዲመሩ ይላል ሱረቱል በቀራ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ዱዓ ትልቅነት ሲናገሩ ምን አሉ أفضل العبادة الدعاء ይላሉ ከኢባዳዎች ሁሉ ትልቁ ኢባዳ
ኢማሙ ሐኪም የዘገቡት ሐዲስ ነው ሼክ አልባኒ ሐሰን ነው ብለውታል አፍደሉ العباده الدعاء ከኢባዳዎች ሁሉ ትልቁ በላጩ ዒባዳ ዱዓ ነው ይላሉ ከጾምም ከሐጅም ከሌላው ከዘካውም ከምኑም ከሁሉም የዒባዳ አይነት ሁሉ በላጭ እንደ ዱዓ ያለ የለም ነው የሚሉት በሌላ ሐዲሳቸው ላይ ኢማሙ አህመድ በዘገቡት ليس شيء اكرم على الله تعالى من الدعاء ይላሉ አላህ Subhanahu Wa Ta'ala ዘንድ እንደው እጅግ ክቡር ከሚባሉ ነገሮች ሁሉ በጣም የተከበረው እንደ ዱዓ ያለ አንዳችም ነገር የለም እንደ ዱዓ ያለ አላህ ዘንድ በጣም እጅግ ክቡር የተቀደሰ ነገር ፈጽሞ የለም ነው የሚሉት በሌላ ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ስለ ዱዓኛን ተርጊብ ለማድረግ ዱዓን እንድናደርግ ሁሉ ጊዜም ዱዓችንን ወደ አላህ Subhanahu Wa Ta'ala ፊታችንን ወደሱ እንድናዞር ሲያዙ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ ቆርጠን እንዳንተው ሲመክሩን ኢነ ረበኩም ተባረከ ወተዓላ ሐይዩን ከሪሙን يستحيي من عبده إذا رفع يديه إليه أن يردهما صفرا خائبتين رواه أبو داود والترمذي من قالوا جيتاتشو الله سبحانه وتعالى حي كريم ይላሉ የሚያፍር ቸር የሆነ አምላክ ነው ያፍራል الله سبحانه وتعالى ቸርነቱ ደግሞ ወደር የለውም يستحي من عبده إذا رفع يديه إليه الله عند ባሪያው ሁለት እጆቹን ወደሱ ዘርግቶ ያ ረቡ ያለ በሚለምንበት ሰዓት አይሩደሁማ صفرا خائبتين አሳፍሮ ሁለት እጆቹን ባዶ አድርጎ አላህ Subhanahu Wa Ta'ala ከመመለስ የሚያፍር ጌታ ነው በፍጹም ባዶ አድርጎ ረቡል ዓለሚን ምን አያደርግም አይመልሰውም ይላሉ በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ وقال ما من مسلم يدعو الله بدعوة ይላሉ ማንኛውም ሙስሊም የለም እንደ ዱዓ የሚያደርግ ይላሉ ዱዓ ሲያደርግ ليس فيها إثم ምንም አይነት ወንጀል የሌለበት የወንጀል ነገር ሆኖ ያንን አሳካልኝ የሚል አይነት ዱዓ ሳይሆን ነው የሚሉት ኃጢያት የሌለበት ሰውኮ ብዙ ነው የሰው ዱዓ አደራረግ እዚህ ላይ እንደው ቆም ብለን ብናየው በኃጢያት አንዱ ለምሳሌ አንዷን እህቱን ዚና ሊሰራባት እንደው በቃችን ልጅ ቢያሳካልኝ አላህ ብሎ የሚያስብ ሰው አለ መርካቶ ሲያጭበረብር ሲያወናብር እንደው የዛሬ ቢዝነስ እቺ ሽቀላ ብትሳካልኝ ይያለ በልቡ የሚመኝና ያ አላህ እንደው ይሄን አሳካልኝ ብሎ ሌባው ሳይቀር እንደው ዛሬ እንደው ሳይደርስብኝ እቺን ቤት እንዲ ቢያደርገኝ ብሎ የሚመኛለ እንዲህ አይነት ዱዓ አላህ Subhanahu Wa Ta'ala አይሰማም አስለን ለወንጀል ረቡል ዓለሚን የሚተባበር ጌታ አይደለም ምን አይነት ነው የሚሉት ليس فيها إثم ይላሉ ነብያችን ምንም አይነት ወንጀል ኃጢያት የሌለበት ወላ قطيعة رحيم ይላሉ ዱዓው ላይ ወይ ዝምድና መቁረጥ የሌለበት እንደው አላህ ከገሌ ጋር አለያየኝ ከነገሌ ጋር አራርቀኝ እነገሌ ጋር አታቅርበኝ ብሎ ዘመዶቹን የሚቀርቡትን የሱ ቤተሰብ የሆኑ ሰዎችን አረቀኝ በሚል በእንዲህ አይነት የታጀበ እንዲህ አይነት ነገር ውስጡ ያሌለው እስከሆነ ድረስ ከዚህ ውጪ ሆነ ኃጢያት የሌለበት ዝምድና መቁረጥ የሌለበት ዱዓ ከሆነ ነው የሚሉት ኢላ አዕጣሁ الله بها احدى ثلاث ከሶስት ነገሮች አንዱን አላህ Subhanahu Wa Ta'ala ይሰጠዋል ዱዓው እንግዲህ መሬት ላይ አይወድቅም ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ሰው ዱዓ አድርጎ ሁሉ ጊዜም ምን አለ ብዙ ሰዎች የዱዓ ነገር ላይ ትልቅ ነገር የሚሳሳቱት ነገር አለ ዱዓውቱ ለምን ይጀብላሉ ዱዓ አደረኩኝ ግን ለሚስተጂብ ዱዓዬ ሙስተጃብ አልሆነም ዱዓዬን አላህ አልተቀበለኝም ይላሉ ብዙ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ አላህ Subhanahu Wa Ta'ala ያንዳቹን ዱዓ ሙስተጃብ አላህ ያደርገዋል አላህ ይቀበለዋል ዱዓውን ምን እስካላለ ድረስ ነው የሚሉት አላህ ለምኜ እንደው ዱዓዬን አልተቀበለኝም እስካላለ ድረስ ነው የሚሉት ይሄ የሚያሳየው እንግዲህ አንድ ሰው አላህን ሲለምን ሁሉ ጊዜም ሙስተጃብ እንደሚያደርግለት በኋላ አዳብ ዱዓ ላይ እናየዋለን ሽሩጦቹና አዳቦቹን አላኩልያን ወደ ሐዲሱ ልመለስና ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዱዓ ሙስሊም ሆኖ ወንጀል የሌለበት ዝምድና መቁረጥ የሌለበትን ዱዓ ካደረገ አላህ ከሶስት ነገሮች አንዱን ቢሰጠው እንጂ አንደኛው ምንድነው ኢማ አን ተዓጀለ ለሁ ዳዕወቱ አንድም ወዲያው የለመነው ዱዓ ሙስተጃብ ይሆንለታል ወዲያውም ለምነው ወዲያው ሙስተጃብ የሚሆንላቸው ሰዎች አሉ አንዱ ይሄ ነው አላህ Subhanahu Wa Ta'ala ወዲያው ለምነውት ወዲያው ሙስተጃብ የሚያደርግላቸው ሰዎች አሉ ይሄ ደግሞ ማንኛውም ሙስሊምን አላህ ከፈለገ ወዲያውኑ ሙስተጃብ ያደርግለታል ወኢማ يدخرها له في الآخرة وين دقمو هلتنيا ومن دمنا يالوت
ለዱንያ ለዚህ ሰውዬ ይሄንን ነገር ከምሰጠው ለአኺራው ቢቀመጥለት ይሻላል ብሎ አኺራ ያስቀምጥለታል ያከማችለታል ብዙ ሰዎች አላህን ለምነው አላህ ሀብት ስጠኝ እንደዚህ ሚሊዮነር አድርገኝ እንደዚህ ገንዘብ ስጠኝ ይላሉ ምናልባት ያ ገንዘብ ቢሰጣቸው ያ ሀብት ቢሰጣቸው ዱንያቸውንም አኺራቸውንም የሚያበላሽባቸው ሊሆን ይችላል ረቡል ዓለሚን ያለፈውንም ያሁኑንም የመጪውንም የሚያውቀው እሱ ነው ስለዚህ ይሄ ባሪያ እኔን እየተገዛ ነው ዛሬ መስጂድ እርግቦ ነው ሶፈል አወል ጋቢና ላይ የሚቀመጠው ሰውዬ ምናልባት ያ ረቢ ዱንያ አስጠኝ እያለ ዱንያው ሲሰጠው ጭራሹኑ ሶፈል አወል ሊገባ ቀርቶ ከመስጂድ ሊጠፋ ይችላል ብሎ ረቡል ዓለሚን ካወቀ ላይሰጠው ይችላል ለባሪያው ካዘነለት አንዳንድ ሰዎች ድህነት የሚስማማቸው ሰዎች ይኖራሉ ድሃ ሆነው አላህን እየተገዙ በድህነታቸው ወደ አላህ ተቃርበው ጀነት ሊገቡ የሚችሉ ሰዎች ይኖራሉ በአንጻሩ ገንዘብ ቢመጣ ያላዩት ሌላ ዓለም ውስጥ ይገቡና ለካስ ይሄም ዓለም ነበር ብለው በዛው ጭልጥ ብለው ሊጠፉ የሚችሉ ሰዎች ይኖራሉ አንዳንዱ ደግሞ ድህነት ላይመቸው ይችላል كما يقال كاد الفقر أن يكون كفرا እንደተባለው ድህነት ኩፍር ሊሆን ቀረበ እንደተባለው ማለት ነው ኩፍር ውስጥ የሚያስገባው ይኖራል ብቻ አላህ Subhanahu Wa Ta'ala ሁሉን አዋቂ ሆነው ጌታ በዱንያ ላይ ለዚህ ሰው የማይጠቅመው ከሆነ وإما أن يدخرها له في الآخرة بآخرة الله سبحانه وتعالى من ሊያደርግለት ሊያከማችለት ይችላል እንጂ ዱዓው መሬት ጠባይልም ማለታቸው ነው وإما أن يصرف عنه من السوء مثلها ወይም ደግሞ ሌላ የመጣበት እሱ ይሄን ነገር ስጠኛ ረብ ብሎ የሆነ ትልቅ ነገር እየለመነ ነው ግን ከሰማይ ላይ ደግሞ ያንን እሱ የለመነውን አይነት ሊመጣጠን የሚችል መቅሰፍት እየመጣበት ከሆነ ያንን አላህ Subhanahu Wa Ta'ala የለመነውን ባይሰጠውም ከላይ የመጣውን በላ ሊመልስበት ይችላል ያንን ከሱ ላይ ሊመልስለት ይችላል ማለት ነው ልክ አንዱ ሚሳኤል ሲተኮስ እሱ ከዚህ ሲተኮስ ከላይ መጣ ካለ ሁለቱ ተያይዘው ይወድቃሉ ማለት ነው ሌላ እንደገና ዱዓ ማድረግ አለበት ማለት ነው እንዲህ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም قالوا اذا نكثر الدعاء على صحابዎች ያ ረሱላህ እንግዲያውስ ምን እናደርጋለን ዱዓ እናበዛለን በቃ በዚህ በዱዓ ነገር ላይ ቸልተኞች ፈጽሞ አንሆንም ሲሉ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም قال الله اكثر الله سبحانه وتعالى ከናንተ ልመና የሱ ስጦታ እጅግ የበዛ ነው አላህ የበዛ ነው አሉ ያላህ Subhanahu Wa Ta'ala ስጦታ ከናንተ ልመና የበዛ ነው እናንተ ብትለምኑ ረቡል ዓለሚን አለቀብኝ የሚል ጌታ አይደለም ሁሉንም ይሰጣቸዋል ለምኑ አሏቸው ይሄ ኢማሙ ትርሚዚ የዘገቡት ሐዲስ ነው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ሲያነሱ መቼም እንደኛ አይነት ሰነፎች በተለይ ወጣቱ አካባቢ እምናየው ማለት ነው አብዛኛው ነው አህለ ሱና ነኝ የሚለው ወገን ራሱ የራሳችንን ችግር ራሳችንን ካልተናገር ማንንም አይነግረን አብዛኛው አህለ ሱና ነኝ የሚለው ወጣቱ ጋር ዱዓ ማድረግ ይሳነዋል ቦሪ አንድ ሰዓት ይፈጃል ዱዓ ማድረግ ላይ ሲባል ግን እጆቹ እንደዚህ ዘርግቶ ምን የሆነ ዱዓ እየለመነ ያለ መልሶ ወደታች ያወርዳቸዋል ዱዓውን አዳቡን ሳይጠብቅ ዱዓውን እንደው ሳይዘጋው የሆነ ፍጻሜ ማሳረጊያ ሳያደርግለት እንዲሁ በኋላ ፈሰስ በከንቱ የሚተው ስንት ሰው አለ ዱዓ የሚባለው ነገር ማይገራልን ሰዎች አለን ለእንደዛ አይነቶቹ ሰዎች ምን ይሉናል ነብዩ ሰለላሁ ዐለይሂ ወሰለም አዕጀዙ الناس من عجز عن الدعاء እርባና ቢስ እጅግ ደካማ ሰነፍ ሰው ማለት من عجز عن الدعاء ዱዓ ማድረግ ያቃተው ዱዓ ማድረግ ሰው ዱዓ ሲያደርግ ብቻ የሚቀና ቅድም መጀመሪያ ላይ እንዳነሳ ነው ሰው ዱዓ ሲያደርግ ይቀናል ነገር ግን ራሱ ዱዓ ማድረግ የተሳነው እንዲህ አይነቱ አይረቤ ሰው ነው ይላሉ ነብያችን የመጨረሻ አዕጀዝ የሚለው አፍዓል ተፍዲል ነው አወዳዳሪ ግስ ነው አጂዛና አዕጀዝ የሚባለው በጣም ደካማ ወራዳ ሰው ማለት ይሄ ነው ይላሉ ሐዲሱን እዚሁ ላይ ቀጥለው ወአብኸሉ الناس من بخل بالسلام ይላሉ ስስታም ሰው ብሎ ማለት ደግሞ ምን አይነት ሰው ነው ሰላምታን የሚነፍግ የሚሰስድ ሰው ነው ይላሉ አንድ ሙስሊም ወንድሙን መንገድ ላይ ሲያገኝ 30 ሐሰናት አለው ሰላሙ አለይኩም ወራህመቱላሂ ወበረካቱ በማለቱ 30 ሐሰናት አለው ተብሎ እየተነገረው ነገር ግን ያንን ችላ ብሎ አንድ ሙስሊም ወንድሙን ሰላሙ አለይኩም ቢለው ለወንድሙ ዱዓ ቢያደርግለት ምንም ይጎዳው ነገር የለም ነገር ግን እንደው ሰላም ከማለት ይልቅ አሻፈረኝ ብሎ ዝም ብሎ የሚያልፍና በምንቸገረኝነት የሚተው ሰው ምን ይላሉ አብኸሉ الناس ነው የሚሉት የስስታም ሁሉ የሰው ሁሉ ስስታም ምን በኺለ ቢሰላም ሰላም አለይኩም ማለት የተሳነው ሰው ነው ይሉናል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ لا يرد القضاء الا الدعاء ዱዓን
ምን የሚያደርገው የሚመልሰው ቀዳን የአላህን Subhanahu Wa Ta'ala ውሳኔ የሚመልሰው አንዳችም ነገር የለም ይላሉ ዱዓ ሲቀር ነው የሚሉት ወላ يزيد في العمر الا البر ይላሉ እንደዚሁ በእድሜን የሚጨምረው መልካም ነገር ነው ብሎ ሐዲሱን ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጡልናል على كل حال አንድ ሰው ምናልባት እኔ አላህ የጻፈው ነገር በአዘል ያለፈ ነገር ከሆነ ለምን ዱዓ አደርጋለሁ ብሎ ሊያስብ ይችላል ግን ነብዩ ሰለላሁ ዐለይሂ ወሰለም لا يرد القضاء الا الدعاء ነው የሚሉት ያላህን ቀዳ ያላህን ውሳኔ ራሱ ዱዓ እንጂ ሌላ ምንም አይመልሰውም ብለዋል ስለዚህ እኛ ስለ ቀዳ ወቀደሩ ስለ አላህ ውሳኔ ትተን ማድረግ የሚገባን ምንድነው አላህን Subhanahu Wa Ta'ala መለመን ነው የሚገባን በአጠቃላይ ዱዓ كما قال بعض السلف الدعاء سلاح المؤمن ይላሉ ዱዓ የሙእሚን መሳሪያ ነው ይላሉ وعماد الدين የሃይማኖት ምሰሶ ነው ونور السماوات والارض የሰማያትና የምድር ብርሃን ነው ይሉናል እና ይሄ ዱዓ የራሱ የሆኑ አዳቦች የራሱ የሆኑ ሽሩጦች አሉት ዱዓ አንድ ሰው በዘፈቀደ ዝም ብሎ ማድረግ አይገባውም አዳቡን ብዙ ጊዜ ዱዓ እናደርጋለን ብዙ ጊዜ አላህን ልንለምን እንችላለን አንዳንዶቻችን ነገር ግን ዱዓችን ድንገት ሙስተጃብ ሳይሆን የሚቀረው አዳቦቹን ስለማናውቅ ይሆናል ሽሩጦቹን የዱዓን መስፈርቶቹን ስለማናሟላ ይሆናል ስለዚህ የዱዓ አዳቦችንና እንደዚሁም ዱዓ ላይ የሚሰሩ አንዳንድ አኽጣዎችን ቀስ ብለን እስቲ እንመለከታቸው ዱዓ በርካታ አዳቦች አሉት አንዳንዱ ለሞች እስከ 50 60 ድረስ ይጽፋሉ ሁሉንም ማምጣት መቼም በዚህ አጭር ፕሮግራም ላይ የሚቻል አይደለም على كل حال ከዛ ውስጥ አንኳር የሆኑና መሰረታዊ አስፈላጊ የሆኑትን ነገሮችን እንመለከታለን እነዚህን አዳቦች አንድ ሰው ካሟላ አላህ Subhanahu Wa Ta'ala በፍቃዱ ዱዓውን ሙስተጃብ እንዲያደርግለት አጋዥ መሳሪያ ይሆናሉ ከነዚህ የመጀመሪያው አደብ ምንድነው አልኢኽላስ ነው ዱዓ የሚያደርግ ሰው ሙኽሊስ መሆን አለበት ዱዓ ሲያደርግ ለይልኝ ለይስሙልኝ እገሌ ዱዓ አደረገ ለመባል አይነት ነገር ሳይሆን ዱዓ ኢባዳ መሆኑን አውቆ ከልቡ ነው ማድረግ ያለበት ዱዓ የኢባዳ አንኳሩ ነው ብለናል አዱዓ هو العباده ብለናል ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ዱዓ ኢባዳ ነው ከኢባዳም ደግሞ የኢባዳ አውራው ቁንጮ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አስቀምጧል ይሄንን ዱዓ ሲያደርግ አንድ ሰው ለጉራ ለይስሙልኝ እገሌ ዱዓ ሲያደርግ እንዴት ነው በጣም ይችልበታል አይነት ነገር እንዲባልና የሆነ ሰዎች እንዲያደንቁት ፈልጎ ከሆነ ዱዓው እንኳንስ አላህ ጋር ሊደርስ ቀርቶ ከራሱ ጭንቅላትም አያልፍም እንዲህ አይነቱ ሰው እንዲህ አይነቱ ዱዓ እንኳንስ አላህ ጋር ውጤት ሊያመጣ ቀርቶ የበለጠ ወንጀል ነው ሰውየውን የሚያሸክመው እንዲህ አይነት ዱዓ ከሚያደርግ ቢቀርበት ይሻላል ኢኽላስ የሌለውን ዱዓ አላህ አይቀበልም ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ الدين ነው የሚለው ሰዎቹን አላህ Subhanahu Wa Ta'ala አልታዘዙም ነው የሚለው ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን Subhanahu Wa Ta'ala ሊገዙአልና ምን አድርጎ ሙኽሊሲነ ለሁ الدين ኢባዳቸውን ዱዓቸውን ለአላህ Subhanahu Wa Ta'ala አጥርተው እንዲያደርጉ እንጂ በሌላ አልታዘዙም ነው ቁልላህ አዕቡዱ ሙኽሊሰን ለሁ ዲኒ ነው ለነብያችንም ሲነግራቸው አላህን Subhanahu Wa Ta'ala ብቻ ነው ምገዛው ለርሱ አምልኮቴን ኢባዳዬን ለርሱ ያጠራው ሲሆን ዱዓም የሚባለው የአምልኮት አካል ነው ስለዚህ ምን ማድረግ አለበት አንድ ሰው ዱዓውን በሚያደርግበት ሰዓት ይውልኝ ይስሙልኝ የሚባሉ ነገሮችንም ሆነ ሌላ ኢኽላስን ሊያበላሹ የሚችሉ ነገሮችን ሙሉ በሙሉ ማስወገድ አለበት ሌሎች ምናልባት ኢኽላስን የሚያበላሹ በዱዓ ሂደት ዱዓችን ሙስተጃብ እንዳይሆን የሚያደርጉ ነገሮች አሉ እነዛን በኋላ እናያቸዋለን ሁለተኛው افتتاح الدعاء بحمد الله تعالى والثناء عليه ዱዓውን በሚጀምርበት ሰዓት አላህን Subhanahu Wa Ta'ala አመስግኖ አላህን Subhanahu Wa Ta'ala አወድሶ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዶ ነው አልহামዱሊላሂ ረቢል ዓለሚን الصلاه والسلام على رسول الله صلى الله عليه وسلم ብሎ ወይም ደግሞ ሌሎች ምስጋና ቃላቶችን ተጠቅሞ ነው ከዚያ ወደ ዱዓ መግባት ያለበት እንጂ እንዳገኘው ዘው ብሎ አይደለም ዱዓ በር ውስጥ መግባት ያለበት فضالة ابن عبيد የተባለ ሱሐቢ ረዲየላሁ ዐንሁ ምን ይላል بينما رسول الله صلى الله عليه وسلم قاعدا ነብያችን ሰለላሁ ዐለይሂ ወሰለም ቁጭ ብሎ እያለ ይላል መስጂድ ውስጥ إذ دخل رجل فصلى አንድ ሰው መስጂድ ገባና ሰገደ ከዚያ በኋላ ምን አለ فقال اللهم اغفر لي وارحمني ጌታዬ ሆይ ማረኝ እዘንልኝ አለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ عجلت ايها المصلي አሉት አንተ ሰጋጅ ሆይ በጣም ቸኮልክ ተጣደፍክ አሉ ነብያችን
እና በጣም ቸኩለሃል አዩል ሙሰሊ ኢዛ ሰለይተ አሉት ስትሰግድ ቁጭ ካልክ ሰግደ ተሸሁድ ላይ በምትቀመጥበት ሰዓት ወይም ሰላትን ጨርሰ ከተቀመጥ ዱዓ ማድረግ ካማረህ ምን አድርግ አሉት ፈህመድላህ መጀመሪያ አላህን Subhanahu Wa Ta'ala አመስግን ቢማ ሁወ አህሉሁ እርሱ ሊመሰገን በሚገባው ነገር በአቅም ልክ ረቡል ዓለሚንን አመስግነው ከዚያሳ ወሰሊ ዐለይሂ ከዛ በእኔ ላይ ሰላዋት አውርድ ثم ادعوه ከዚያ በኋላ ነው አላህን Subhanahu Wa Ta'ala መለመን ያለብህ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ሰውዬ አስተማሩት ይው ፈዳላ ምን ይላል እዛው ሐዲስ ላይ በመቀጠል ثم صلى رجل آخر ሌላ ሰው ደግሞ መስጂድ ገብቶ በዛው ቅጽበት ማለት ነው ምን አደረገ ሰገደ ከሰገደ በኋላ ዱዓ ሊያደርግ ሲል فحمد الله አላህን አመሰገነ وصلى على النبي صلى الله عليه وسلم በነቢያችን ላይ ሰላዋት አደረገ ከዚያ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም فقال له النبي صلى الله عليه وسلم ايها المصلي አሉት አንተ ሰጋጅ ሆይ ادعو تجب الله ለምን ዱዓን ሙስተጃብ ያደርግልሃል ለምን አዳቡን ጠብቀሃል በስርዓቱ አሟልተ ነው ይህንን ዱዓ ያደርክ ያለውና በደንብ አድርገ አላህ Subhanahu Wa Ta'ala ምን ያደርጋል ዱዓህን ሙስተጃብ ያደርግልሃል ብለው ነብዩ ሰለላሁ ዐለይሂ ወሰለም መናገራቸውን ኢማሙ ትርሚዚ ዘግበውታል ሼክ አልባኒ ሐዲሱን ሰሂህ ነው ብለውታል ሌላው ከዚህ ከዱዓ አዳብ ውስጥ ውዱ ማድረግ ወደ ቂብላ መዞር እጆችን ደግሞ ማንሳት እጆቻችንን ስናነሳ በአንገታችን ልክ በደረታችን እንደምታዩ እንደኔ ማለት ነው እንደዚህ ሆነን ሁለት እጃችንን አድርገን አላህን Subhanahu Wa Ta'ala መለመን ምናልባት ደግሞ ይብለጥ ወደ አላህ Subhanahu Wa Ta'ala መቃረብ የበለጠ ዱዓችን ሙስተጃብ እንዲሆን ከፈለግንና ነገሩ ካስጨነቀን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ እንደነበረው ብብታቸው እስኪታይ ድረስ ወደ ላይ ሁለት እጃቸውን ነብዩ ሰለላሁ ዐለይሂ ወሰለም ያነሱ ነበር እንደዛም ማድረግ ይቻላል ለምን ይሄ ይበለጠ አላህን Subhanahu Wa Ta'ala ለመፍራት ወደርሱ ለመዋደቅ እና ከልባችን ወደሱ ወደ አላህ Subhanahu Wa Ta'ala መዞራችንን ያንጸባርቅልናልና ስለዚህ ውዱ ማድረግ ራሱ ነብያችን ሰለላሁ ዐለይሂ ወሰለም አቡ ሙሳ አልአሽዓሪ የተናገረው ሐዲስ ላይ አንድ ወቅት ላይ አንድ ሱሐቢ ሞቶ ዑበይድ ኢብኑ ዓሚር ይባላል ያ ሱሐቢ ሲሞት ነብያችን ሰለላሁ ዐለይሂ ወሰለም ስቅስቅ ብለው አልቅሰው በጣም ያ ሱሐቢ በመነጠሉ ከሳቸው አዝነው ነብያችን ሰለላሁ ዐለይሂ ወሰለም ብዙ እንባቸውን ካፈሰሱ በኋላ ምን አደረጉ ውሃም ጡልኝ ነው ያሉት ነብያችን ውሃም ጡልኝ አሉ ውሃ መጣላቸው ውዱ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሁለት እጃቸውን ወደ ላይ አንስተው ምን አሉ اللهم اغفر لعبيد بن عامر ነው ያሉት አላህ ሆይ ለኡበይድ ኢብኑ ዓሚር እማረው እባክን ይቅር በለው ማርታን ስጠው ብለው ነብያችን ሰለላሁ ዐለይሂ ወሰለም ምን አደረጉ ለመኑለት አቡ ሙሳ አልአሽዓሪ ምን ይላል ወራአይቱ በያድ ኢብጢህ ይላል ብብታቸውን ነጩን ተመለከትኩኝ ሁለት እጃቸውን ሲያነሱ ብብታቸውን የግራና የቀኝ ብብታቸውን ነጭ ሆኖ ከውስጥ ተመለከትኩኝ ይላል አቡ ሙሳ አልአሽዓሪ ይሄ ሐዲስ ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም የዘገቡት ሐዲስ ነው በሌላም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቂብላ እንደሚቅጣጩ የቅድሙ ኢማም ሙስሊም የዘገቡት ሐዲስ የበድር ቂሳ ግልጽ ነው ወደ ቂብላ ዙረው ነብዩ ሰለላሁ ዐለይሂ ወሰለም ሁለት እጃቸውን አንስተው ኩታቸው እስኪወድቅ ድረስ አላህን Subhanahu Wa Ta'ala ለምንዋል ሰላተል ኢስቲስቃም ላይ ነብያችን ሰለላሁ ዐለይሂ ወሰለም ፊታቸውን ወደ ቂብላ አድርጎ ዱዓ እንዴት እንዳደረጉ ያም ታሪክ ቡኻሪ ሙስሊም የዘገቡት ሐዲስ ነው ሌላው አራተኛው አደብ ምንድነው ዱዓ የሚያደርግ ሰው አልኢዕትራፉ ቢዘንቢ ወንጀሉን ማመን አለበት ወንጀሉን ማመን መቻል አለበት ጥፋተኛ መሆኑ ሁሉ ጊዜም ሊሰማው ይገባል እኔ ንጹህ ነኝ ብሎ ራሱን መቀደስ የለበትም ሁሌ መሳሳታለው ጌታዬ ማረኝ ይያለ ምህረቱን ሲለምን መጀመሪያ ውስጡ ላይ ጥፋተኝነት ስሜት ሊሰማው ይገባል የጥፋተኝነት ስሜት የማይሰማው ሰው በመጀመሪያ ደረጃ አላህን Subhanahu Wa Ta'ala ራሱ ለመለመን አይነሳሳም فلا تزكوا انفسكم ነው የሚለው አላህ ራሳችሁን ንጹህ ነን አትበሉ ራሳችሁን አትቀድሱ ራሳችሁን አታጥሩ ነው የሚለው አላህ Subhanahu Wa Ta'ala ሐዲስ አልቁርስ ላይ ሁላችንም ወንጀለኛ መሆናችንን ማንንም ሰው እንደው ከጥፋት አመልጣለሁ የሚል እንደሌለ ሲያስቀምጥ ምን አለ ሙስሊም በዘገበው ሐዲስ ላይ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም يقول الله عز وجل يا عبادي انكم تخطئون بالليل والنهار ባሮቼ ሆይ እናንተ በሌሊትም በቀንም ጥፋት ትሰራላችሁ وانا اغفر الذنوب جميعا እኔ ሁሉ ጊዜ ወንጀልን እምራለሁኝ وانا اغفر الذنوب جميعا እኔ ወንጀል የተባለውን በሙሉ እምራለሁ فاستغفروني ምን አድርጉ ምህረት ጠይቁኝ اغفر لكم እምራችኋለሁ ነው ያለው ዱዓ የሚያደርግ ሰው ጥፋተኝነቱ ሁሌም ሊሰማው ይገባል አጥፍቻለሁ ጌታዬ ማረኝ ነው ማለት ያለበት ይሄ ለምንድነው
አንድ ሰው የጥፋተኝነት ስሜት በሚሰማው ሰዓት ቀልቡ ራሱ ስብር ይላል ወደ አላህ Subhanahu Wa Ta'ala ሲጠጋ አላህን ሙሉ በሙሉ መገዛቱንና ደካማነቱን ከጥፋት የማይርቅ መሆኑን ማረጋገጫም ጭምር ስለሆነ ነው ዩኑስን አለይሂ ሰላም ስናይ አሳውጧቸው ዛሳነባሪ ሆዱስ በነበሩበት ሰዓት አላህን ሲለምኑ ምንድነው ያለው ፈናዳ في الظلمات ألا إله إلا أنت سبحانك إني كنت من الظالمين ያለው ጌታውን በጨለማዎች ውስጥ ተጣራ የባህሩ ጨለማ የሌሊቱ ጨለማ የአሳው ሆድ ጨለማ አለ እዛ ውስጥ ሆኖ ጌታዬ ካንተ በስተቀር ሌላ አምላክ የለም ጥራት ይገባ ኢኒ ኩንቱ ሚን الظالمين መጀመሪያ ያደረገው ምንድነው አላህን ካመሰገነ ካወደሰ በኋላ ጌታዬ እኔ ከበደለኞች ነኝ ጥፋት ፈጽሜያለሁ ይቅር በለኝ ከዚህ ካለሁበት ጭንቀት አውጣኝ የሚለው ቀጥሎ ነው ያነሳው ማለት ነው ይሄ ሁሉ የሚያሳየው አንድ ሰው መጀመሪያ በወንጀሉ ማመን አለበት ወንጀለኛ ነኝ የሚለው ስሜት ውስጡ ላይ ሊኖር ይገባል ዱዓው ሙስተጃብ እንዲሆን አምስተኛ ዱዓ ሲያደርግ ኢልሃህ ያስፈልጋል ኢልሃህ ማለት ችክ ማለት ዱዓ ሲያደርግ ሁሉ ጊዜም ችክ ማለት አለበት ዱዓውን ሲያደርግ ራሱ እርግጠኛ መሆን አለበት በቁርጥ ነው ማድረግ ያለበት እንደው አላህ ከፈለገ ይማረኝ ካልፈለገ ይቅር አይነት ነገር በሚል እንደው አንድ ሰሞን ብቻ በድንገት የምትደረግ ዱዓ ሳይሆን ዱዓው ራሱ መደጋገም አለበት ተክራር ያስፈልጋል አንዳንዴ ዱዓውን ሲያደርግ 3 ጊዜ ቢያደርገው ራሱ ይወደዳል ይላሉ 3 ጊዜ ማድረጉ ራሱ ሙስተሐብ ነው የሚሉት ችክ ማለት በሚጠይቀው ጥያቄ ይሄ ነገር መሳካት አለበት የሚል እና አላህን ሲጠይቅ ቆርጦ ወስኖ መሆን መቻል አለበት እና 3 ጊዜ ቢደግመው ይወደዳል ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ اذا دعا احدكم فليعزم المسألة ይላሉ አንዳችሁ አላህን ሲለምን ለመነው እንደው ያን ነገር እንዲሰጠው ቁርጠኛ ይሁን ይላሉ ቁርጠኝነት ያስፈልጋል በዱዓው ላይ ቁርጠኝነት ያስፈልጋል ወለም ዘለም ማለትና ከፈለክ አድርገው ካልፈለክ ተው የሚባለው ይሄ አደብ ያጣሰው ዱዓ ነው በመጀመሪያ ولا يقولن اللهم ان شئت فاعطيني الله ከፈለክ ስጠኝ ካልፈለክም ባሰጠኝም ግድልኝም አይነት ነገር በሚል እንዲህ አይነት መንፈስ ይዞ ዱዓ የሚያደርግ ሰው መጀመሪያም ዱዓው ሙስተጃብ አይሆንም ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ለምን ሲባል فإن الله لا مكره له ነው የሚሉት أو فإنه لا مستكره له አላህን የሚያስገድደው የለም ከፈለክ ስጠኝ ከፈለክ አትስጠኝ የሚባለው ለመخلوق ነው ምናልባት አንድ የሆነ ጉልበተኛ ሰው ይኖርና አንደኛውን የሆነ ነገር ስጠኝ ብሎ ሊጠይቀው ይችላል ሌላኛውን አቅም አለኝ ብሎ የሚያስብ ከፈለክ አድርግልኝ ማትፈልግም ባታደርገው ደግሞ የሆነ ነገር ይከተልሃል አይነት ነገር በሚል በማስፈራሪያ አይነት ነገር የሆነ አስገዳጅ ነገር ከጀርባው ካለ ያ ሰውዬ ይሄ ነገር ባላደርግለት እኮ የሆነ ችግር ሊያመጣብኝ ይችላል ብሎ በመፍራት መخلوق ሊያደርግ ይችላል ረቡል ዓለሚን ግን መጀመሪያም አንድ ሰው ዱዓ ሲያደርግ ምንድነው ማድረግ ያለበት በቁርጥ አላህን Subhanahu Wa Ta'ala ይሄን ነገር አድርግልኝ ብሎ መጠየቅ ብቻ አይደለም ያ ነገር ሙስተጃብ እንዲሆን ራሱ ችክ ማለት አለበት ነው የሚሉን ይሄ ሐዲስ ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም የዘገቡት ሐዲስ ነው ሌላው ዱዓ ሲያደርግ ድምጹን ዝቅ ማድረግ خفض الصوت ይላሉ ዑለማዎች ድምጹን ዝቅ ማድረግ አለበት ዱዓው ራሱ በሚስጥር ነው ማድረግ ያለበት ዝም ብሎ በአደባባይ ላይ የሚደረግ ዱዓ ብዙውን ጊዜ ሪያ ይገባበታል ይውልኝ ስሙልኝ ሌሎችም ነገሮች ይገቡበታል ለብዙ ነገር የተጋለጠ ነው ዱዓ የሚያደርግ በተለይ የግሉ ሀጃ ከሆነ ከጀማዓ ጋር እስካልተሰበሰበ ድረስ በሚስጥር ማድረጉ ይወደዳል ለምን አላህ Subhanahu Wa Ta'ala ادعوا ربكم تضرعا ነው የሚለው ጌታችሁን አላህን Subhanahu Wa Ta'ala ምን አድርጉ ለምኑት አላህን ጌታችሁን ለምኑት ይላል ተضرعا ተዋድቃችሁ ለርሱ ተናንሳችሁ ዱዓ ሲደረግ እንግዲህ አንዳንድ ሰዎች እንደሚያደርጉትም አይደለም አንዳንዶቹ ልክ ዱዓ ሲያደርጉ ሰው መخلوق ሲለምኑ ጸጉራቸውን ያከኩ እንዲ ምናም ነገር ይያሉ ነው የሚያደርጉት እንደው የሆነች ነገር ቸግራይ ነበር ምናም ነገር በሚል አሳዛኝ መስሎ ነው የሚቀርበው ኻሊቁ ጋር ግን ዱዓ ሲያደርግ ተضرع የሚባል የሌላቸው ሰዎች አሉ ብዙ ሰው ተضرع አያደርግም ልክ አላህን Subhanahu Wa Ta'ala አንድ ተራ ሀብታም የሚያነጋግር ያህል እንኳን ክብር አይሰጥም አላህ Subhanahu Wa Ta'ala ادعوا ربكم تضرعا ጌታችሁን አላህን Subhanahu Wa Ta'ala ተዋድቃችሁ ለምኑት وخفيه በሚስጥር ይላል በሚስጥር አላህን Subhanahu Wa Ta'ala በሚስጥር ለምኑት انه لا يحب المعتدين እሱ ወሰን አላፊዎችን አይወድም ነው ነብያችንም ሰለላሁ ዐለይሂ ወሰለም ምን ይላሉ በሚስጥር ዱዓ ማድረግ ድምጽን ዝቅ ማድረግ እንደሚያስፈልግ ማለት ነው ቢያንስ ሚስጥር ባይሆን እንኳን ድምጽ ዝቅ መደረግ እንዳለበት ሲያስተምሩ አንድ ጊዜ ሱሐቦች ከነብያችን ጋር አብረው ይሄዱ ዱዓ ሲያደርጉ ድምጻቸውን ከፍ አደረጉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ለሰዎቹ አዩሃ الناس اربعوا على انفسكم እናንተ ሰዎች ሆይ
በነፍሶቻችሁ ላይ እዘኑ ነፍሳችሁን ይህን ያህል በመጮህ አታስጨንቋት የሚገባ ያልሆነ አላስፈላጊ ጩኸት ውስጥ አትግቡ ኢነኩም ላ ተድዑነ አሰማሉ እናንተ የምትጠሩት ጌታ ደንቆሮ አይደለም ወላ ጋኢበን ከናንተ የራቀም አይደለም ኢነኩም ተድዑነ ሰሚዐን ቀሪበን እናንተ የምትጠሩት ጌታ የምትለምኑት በጣም ሰሚ ሆነ ቅርብ ሆነ አምላክ ነው ወሁወ ማዓኩም እሱ ከናንተ ጋር ነው ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ይሄ ኢማም አልቡኻሪ የዘገቡት ሐዲስ ነው ሐሰን አልበስሪ ድምጽን ዝቅስ ለማድረግ ሲናገሩ ምን አሉ ወለቀድ ካነ المسلمون يجتهدون في الدعاء ይላሉ ቀደምት ሙስሊሞች በዱዓ ላይ የሚችላቸው አልነበረም በጣም ታታሪዎች ሁሉ ጊዜም ዱዓ ያደርጋሉ እንደኛ ባካችሁ ዱዓ አድርጉ ተብሎ ይህን ያህል እስኪጮህባቸው የሚጠብቁ አልነበሩም ሁሉ ጊዜም አላህን Subhanahu Wa Ta'ala በመለመን የሚጥሩ የሚለፉ ሰዎች ነበሩ ዱዓ እንደ አንድ ኢባዳ ዘርፍ አድርገው ሁሌም ለተቀን አላህን ይለምኑ ነበር ወማ ይስማዑ ለሁም ሰውቱን አለ እንደው ነገር ግን ዱዓ ሲያደርጉ ድምጻቸው አይሰማም ነበር ኢን ካነ ኢላ ሐምሰን በይነሁም ወበይነ ረብሂም እንደው ድምጽ ከተሰማም ሽኩሽኩታ ነበር በእነርሱና በአላህ Subhanahu Wa Ta'ala መሐከል እንደው ለአላህ ሀጃቸውን ሲነግሩ ይንሸኳሸኳሉ እንጂ ከዛ ውጪ ምን ይያሉ እንደሆነ እንኳን አይሰማም ነበር ለምንድነው ይላሉ ሐሰን አልበስሪ ንግግራቸውን ቀጥሎ وذلك ان الله تعالى يقول ادعوا ربكم تضرعا وخفيه ጌታ አላህ Subhanahu Wa Ta'ala ምን ብሏል እሱን ለምኑት ለርሱ ተዋድቃችሁ በሚስጥር ድምጻችሁን ዝቅ አድርጋችሁ ብሏል ሰብስክራይብ በማድረግ ቤተሰብ ይሁኑ